ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ ማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ አዳዲስ ስፖርታዊ ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እንደተለመደው ወደ እናንተ ልናደርስ በድጋሚ ዘንድ ተገናኝተናል። ስለምታደምጡን ከኛ ጋርም ስላላችሁ ከልብ አድርጌ አመሰግናለሁ። ዛሬ በርከት ያሉ ርዕሰ ጉዳዮችን እናነሳለን። ትናንትና የተወዳጁ የእንግሊዝ ፕሪምየር ሊግ ከበርካታ ጊዜያት በኋላ 89 ቀናት አካባቢ ፈጅቷል። ከዛ በኋላ ተመልሷል። ትናንትና የአምናው የሊጉ ሻምፒዮን አርሰናል ከኮቬንትሪ ሲቲ ጋር ባደረጉት ጨዋታ ነው የዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ ሀብሎ ጅማሩን ያደረገው። አርሰናል በመጀመሪያው የመክፈቻ ጨዋታም ድል ቀንቶታል። ከትናንትናው ጨዋታ ጋር አያይዘን በርከት ያሉ ጉዳዮችን እናነሳለን። ዛሬም የተወዳጁ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታዎች ይደረጋሉ። ቀን 8 ሰዓት ከ30 ሲል ማንቸስተር ዩናይትድ ጨዋታውን ያደርጋል። ከዛ ውጭ ሌሎች ቡድኖችም እንዲሁ ጨዋታቸውን የሚያደርጉ ነው የሚሆኑት። ቶተናም ዛሬ ነው ጨዋታውን የሚያደርገው። የነሱንም የጨዋታ ጥቆማዎች እናነሳላችኋለን። ሌሎች ሊጎች ላይም እንዲሁ ጨዋታዎች መደረግ መጀመራቸው የሚታወቅ ነው። የነሱንም ሊጎች የጨዋታ ውጤቶችና እንዲሁ የጨዋታ መርሃ ግብሮች እያነሳን ቆይታን እናደርጋለን። ዛሬ ግን ሃል ሲቲና ማንቸስተር ዩናይትድ ጨዋታ ያደርጋሉና ከዚህ ጨዋታ ጋር በተያያዘ ያላችሁን ውጤት ግምት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዝውውር ጉዳዮችንም ሰፋ አድርገን በዛሬ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስም አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የተወዳጁ የእንግሊዝ ፕሪምየር ሊግ የ2026-27 የውድድር ዘመን ትላንትና ጅማሮን አድርጓል። በመክፈቻው መርሃ ግብርም የአምናው ሻምፒዮን አርሰናል ኮቬንትሪ ሲቲን ነበር የገጠመው። 3-0 በሆነ ውጤት ትላንትና ማሸነፍ ችሏል። በፍጹም የበላይነት የነበረበት ጨዋታ ነበር። አርሰናል ትላንትናም የበላይነቱን አሳይቷል። በዚህ የውድድር ዓመትም ለዋንጫው ከሚገመቱ ቡድኖች መካከል ግንባር ቀደሙ አርሰናል እንደሆነ ምንም ጥያቄ የለውም። ምክንያቱም አሁንም ያ ጠንካራው ስብስብን ይዞ አስቀጥሏል። ከዛ ውጭ ደግሞ ሌሎች ጠንካራ የሚባሉ ደግሞ በሊጉ ላይ አሉ ከሚባሉ ተጫዋቾች መካከል አንደኛው የሆነው ብሩኖ ጊማሬሽ። ከዛ ውጭ ደግሞ ምንም እንኳን በክለብ ብሩዥ የነበረ ቢሆንም ነገር ግን በጣም ብዙ የሚባሉ የጎል አስተዋጽኦችን በአምናው የውድድር ዓመት 51 አካባቢ የጎል አስተዋጽኦችን ያደረገው ክሪስቶስ ዞሊስን ጨምረዋል። ኤዝሬል ኮንሳን እንዲሁ ጨምረዋል። በርከት ያሉ ጠንካራ ተጫዋቾችን ወደ ስብስባቸው አምጥተዋል። የአሰልጣኝ ሚኬል አርቴታ ቡድንና ዘንድሮም ለዋንጫው ከሚገመቱ ቡድኖች መካከል አንደኛው መሆኑን ትናንትናም በመክፈቻው ጨዋታ ላይ አሳይቷል። ከዛ ውጭ ካመጣቸው ተጫዋቾች ውጭ ማርቲን ኦዴጋርድ ደግሞ በጣም ጥሩ የሚባል እንቅስቃሴዎችን በዚህ የፕሪሲዝን እና ከዛ ውጭ በዓለም ዋንጫ ላይ እንዲሁ ደግሞ በኮሚን ሽልድ ጨዋታ ላይም ጭምር አሳይቷል። ትላንትና የጨዋታው ኮከብ የነበረው ማርቲን ኦዴጋርድ ነበርና በበርካቶችም ድምጽ የተሰጠው ለሱ ነው። ትላንትናም እሱ ወደ ጨዋታው ወይም ደግሞ ወደ ጥሩ አቋሙ የተመለሰበት ጨዋታ እንደነበር በድጋሚ ያረጋገጥበት ጨዋታ እንደነበር ተመልክተናል። አርሰናል በአጠቃላይ የመክፈቻውን ጨዋታ 3-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። ቡካዮ ሳካ፣ ካይ ሃቨርትስና ማርቲን ኦዴጋርድ ኳስና መረብን ያገናኙ ተጫዋቾች ናቸው። ሃቨርትስ የዚህ ውድድር ዓመት የተወዳጁ የእንግሊዝ ፕሪምየር ሊግም የአርሰናልም የመጀመሪያ ጎልን ያስቆጠረ ተጫዋች መሆኑን ትላንትና ተመልክተናል። በጨዋታው ላይ ክሪስቶስ ዞሊስ የጎል ዕድሎችን በደንብ ሲፈጥር ተመልክተነዋል። በዛ ቦታ ላይ ምናልባት አርሰናል ተጫዋችን ማስፈረም የማይችል ከሆነ እንኳን ምናልባት ወደፊት እንግዲህ ጊዜያቶች እየገፉ ሲሄዱ የጨዋታ መደራረቦች ሲመጡ የድካም ስሜቶች ከሌሉ በስተቀር በጣም ጥሩ ተጫዋች መሆኑን ደግሞ ደጋግሞ እያሳየ ነው። በፕሪሲዝን በርከት ያሉ አሲስቶችን ያደረገው ተጫዋች እንደነበር እናስታውሳለን። ከዛ ውጭ በኮሚን ሺልድ ፍጻሜ ጨዋታ ከማንቸስተር ሲቲ ጋር ባደረጉት ጨዋታና 3 ጎሎችን አስቆጥረው ሲያሸንፉ 2 አሲስቶችን በዛ ጨዋታ ላይ አድርጎ ነበር። በትላንትናው ጨዋታ ላይ በጣም ቆንጆ የሚባል የጨዋታ እንቅስቃሴን አድርጓል። የጎል ዕድሎችንም እንዲሁ ሲፈጥር የነበረበትንም አጋጣሚ ጭምር ተመልክተናልና ጥሩ እንቅስቃሴዎችን አድርጓል በትላንትናው ጨዋታ ላይ። ማርቲን ኦዴጋርድ ግን ትላንትና የጨዋታው ኮከብ የተባለበትን እንቅስቃሴን ያሳየው ኦዴጋርድ በ73 የፕሪሚየር ሊግ ጎሎች ላይም በአጠቃላይ ቀጥተኛ ተሳትፎችን ማድረግ እየቻለበት ጨዋታ ሆኖ ትላንትና ተመዝግቦለታል። 1 ጎል ማስቆጠሩን እንዲሁ በትላንትናው ጨዋታ ላይ ከተመለከተን በኋላና አርሰናሎች በፉል ዶሚናንስ ወይም ደግሞ በአብዛኛው በአብላጫ ነው ይህንን ጨዋታ በበላይነት ያጠናቀቁበት መርሃ ግብር ሆኖ የተጠናቀቀው ያው የፍራንክ ጄምስ ላምፓርዱ ቡድን ከታችኛው ከሻምፒዮንሺፕ እንደመጣ የሚታወቅ ጉዳይ ነው። ነገር ግን
ጠንካራ ተፎካካሪ እንደሚሆን በርካቶች ግምቶቻቸውን ሰጥተው ነበር። ምክንያቱም ፕሪሚየር ሊግ ላይ ደካማ የሚባል ቡድን እንደሌለ የሚታወቅ ነው። ትናንትና አርሰናል በሁሉም ቁጥራዊ መመዘኛዎች በሚባል መልኩ የበላይ እንደነበር ጭምር ነው የተመለከትነው። ኳስን ተቆጣጥሮ በመጫወት ረገድ 64 በመቶ የጨዋታው ቁጥጥር ነበራቸው በትላንትናው ጨዋታ ላይ። ከዛ ውጪ 20 የጎል ሙከራዎችን ያደረጉት። በአንጻሩ የኮቬንትሪ 4 የጎል ሙከራዎችን ብቻ ያደረጉበት ጨዋታ ነው። በአንጻሩ አርሰናል 6 ኢላማቸውን የጠበቁ ሙከራዎችን ሲያደርጉ እንዲሁ ደግሞ አንድ ኢላማውን የጠበቀ ሙከራ ማድረግ ነው የቻለው ኮቬንትሪ ሲቲ እና በትላንትናው ጨዋታ ላይ እንዲሁ 1.88 ኤክስጂን ማስመዝገብ ችለዋል። አርሰናሎች በአጠቃላይ በጨዋታው ላይ በነበሩት ቁጥራዊ መመዘኞች ጭምር በፍጹም የበላይነት የነበረበት ጨዋታ እንደሆነ ጭምር ተመልክተናል። አርሰናል 3 ነጥቦችን በማሳካት የፕሪሚየር ሊጉን የመጀመሪያ ጨዋታ ማሳካት ችሏል። አርሰናል በቀጣይ ወደ ቪላ ፓርክ አቅንቶ ሰኞ ዕለት ነው ጨዋታውን የሚያደርገው ከአስተን ቪላ ጋር ጨዋታው እንደሚደረግ ይታወቃል። ሁለተኛው ሳምንት መርሃ ግብሩን ዘንድሮ 100% ዝግጁ ነኝ ብሏል ማርቲን ኦዴጋርድ። ባለፉት ጨዋታዎች በጣም ድንቅ ፐርፎርማንሱን እያሳየ የሚገኘው ማርቲን ኦዴጋርድ ዘንድሮ ከእኔ በጣም ልዩ ነገርን ጠብቁ 100% ዝግጁ ነኝ ሲልም ጭምር ነው ማርቲን ኦዴጋርድ የሚናገረው። የቡድኑ ጥራትም የማይታመን ነው ሲል ጭምር ይናገራል። በትናንትናው ጨዋታ ላይ አርሰናል በቋሚ አስተላለፍ ውስጥ ምናልባት እንግዲህ ብሩኖ ጊማሬሽን ስም አልተመለከትንም። ያው በጉዳት ምክንያት በትላንትናው ጨዋታ ላይ እንዳልነበር ተመልክተናል። እንግዲህ አምና የነበረውን ስብስብ ነው በትላንትናው ጨዋታ ላይ መጠቀም የቻሉት። ምናልባት ክሪስቶስ ዞሊስ ብቻ ነው በትላንትና አስተላለፉ ላይ አዲስ ተጫዋች ሆኖ የተመለከትነው እንጂ አብዛኞቹ አምና የምናውቃቸው ተጫዋቾች ናቸው። ብሩኖ ጊማሬሽ ግን በትላንትናው ጨዋታ ላይ በጉዳት ምክንያት ሜዳ ላይ እንዳልተመለከት ነው ተገልጿል። ምናልባት እንግዲህ ረጅም ጊዜያቶችን ከሜዳ ይርቃሉ የሚል ጥያቄ ቀርቦለት ነበር አሰልጣኝ ሚኬል አርቴታ ከጨዋታው በኋላ። ነገር ግን ሳምንታትን ብቻ ለተወሰኑ ሳምንታት ብቻ ከሜዳ ይርቃል፣ ያን ያክል አስከፊ የሚባል ጉዳት አይደለም የገጠመው ሲልም ሚኬል አርቴታ ተናግሯል። እና በቀጣዮቹ ሳምንታት የዚህ ተጫዋች ደግሞ ሲመለስ ደግሞ አማካይ ስፍራው ላይ ይበልጥ ጠንካራ እንደሚሆን ይታመናል። አሁንም ቢሆን ግን ትናንትና ማይልስ ሉዊስ ስኬሊ እጅግ በጣም አስደናቂ ተጫዋች መሆኑን በድጋሚ ያሳየበት ነበር። ከዴክላን ራይስ እና ከማርቲን ኦዴጋርድ ጋር ነበር የተጣመሩትና በጣም ጥሩ የሚባል ጥምረት እንደነበር ጭምር ተመልክተናል። በአጠቃላይ ግን አምበሉ ማርቲን ኦዴጋርድ ሲናገር በትናንትናው ጨዋታ ላይ ኮከብ በመባል የተመረጠው ይህ ተጫዋች ቡድኑ ጥሩ ጨዋታን ማድረጉን ጭምር ነው የሚናገረው። ጥሩ ተጫውተናል፣ ከዚህ የተሻለ ማድረግና ተጨማሪ ጎሎችን ማስቆጠር እንችል ነበር ሲል ነው ማርቲን ኦዴጋርድ ጨምሮ የሚናገረው። በዚህ ቡድን ውስጥ ያለው ጥራት እጅግ የማይታመን ነው ያለው ኦዴጋርድ። የትኛውም ተጫዋች ቋሚ ብታደርግ ጥሩ ጨዋታን ያደርጋል፣ ደረጃችን በጣም ከፍ ብሏል ሲልም ጭምር ነው ካፕቴኑ የተናገረው። ባለፈው ዓመት በበርካታ ጉዳት ተፈትኜ ነበር፣ ነገር ግን ዘንድሮ 100% ዝግጁ ሆኜ የተመለስኩትና ይህ ዓመት የኔ እንደሚሆን ተስፋ አደርጋለሁ ሲልም ነው ማርቲን ኦዴጋርድ ጨምሮ የተናገረው። ከጨዋታው በኋላ ሌላኛው አስተያየቱን የሰጠው አሰልጣኝ ሚኬል አርቴታ ነው። ስለ ብሩኖ ጊማሬሽም እንዲሁ ጥያቄ ቀርቦለት ነበር። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በትላንትናው ጨዋታ ላይ ባሳየው እንቅስቃሴም ደስተኛ መሆናቸውን የተናገሩት የትላንትናው አቋማችንን በጣም ወድጄዋለሁ ያሉት አሰልጣኝ ሚኬል አርቴታ ኳስ በመቆጣጠር ጥሩ ነበርን፣ እንቅስቃሴያችንም በጣም ጥሩ ነበር ሲሉ ጭምር ነው የተናገሩት። በአጠቃላይ አፈጻጸማችን በጣም ጥሩ ነበር፣ ብዙ ምርጥ የግል እንቅስቃሴዎችም ነበሩን ሲሉ እንዲሁ ተናግረዋል። ስለ ብሩኖ ጊማሬሽም ጥያቄ ቀርቦላቸው ነበር። ጉዳቱን በተመለከተ ማብራሪያ ተጠይቀው ነበር ሚኬል አርቴታ። ያን ያክል ከባድ አይመስለኝም ሲሉም ተናግረዋል። ለሳምንታት በሚባል ደረጃ ከሜዳ ይርቃል ብለን አንጠብቅም፣ በዚህ ሳምንት ሁኔታውን እንመለከተዋለን ሲሉ ጭምር ነው የተናገሩት። ሌላኛው በትላንትናው ጨዋታ ላይ ምናልባት መነሳት ከሚገባቸው ጉዳዮች አንደኛው የጋብሪኤል ማርቲኔሊ ጉዳይ ነው። ጋብሪኤል ማርቲኔሊ አሁን በዚህ ቡድን ውስጥ ተሳትፎችን እያደረገ እንደማይገኝ እየተገለጸ ይገኛል። በትላንትናው ጨዋታ ላይም አንድም የመጫወቻ ደቂቃዎችን አላገኘም። እርግጥ ነው እሱ ብቻ ሳይሆን ቪክተር ዮኬሬሽም በትላንትናው ጨዋታ ላይ አብዛኛው የሚባሉ ተጫዋቾች ምንም የጨዋታ ደቂቃ ያላገኙበት አጋጣሚ ጭምር እንደነበር የምናስታውሰው ነውና በዚህ ምክንያት በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ያው በዚህ የክረምት ተጫዋቾች የዝውውር መስኮት ከክለቡ ጋር እንደሚለያይ በርካቶች ሀሳቦቻቸውን እየሰጡ እንደሆነ ይታወቃል። ከጋብሪኤል ማርቲኔሊ ጋር በተያዘ ነገር ግን የቀድሞ የአርሰናል ተጫዋች የነበረው ኢያን ራይት አሁን በተንታኝነት እያገለገለ የሚገኘው ማለት ነው። ጋብሪኤል ማርቲኔሊ የተያዘበት መንገድ ልክ አይደለም ሲል ነው ኢያን ራይት የሚናገረው። አርሰናል ጋብሪኤል ማርቲኔሊን የያዘበት መንገድን እንዳልወደደው ይናገራል። ማርቲኔሊ የተያዘበት መንገድ ልክ አይደለም ያለው ኢያን ራይት
ለሱ ምንም ነገር እንዳልነገሩት አውቃለሁ፣ ምንም እየተፈጠረ እንደሆነ እንኳን አላውቅም ሲልም ነው የሚናገረው። ማርቲኔሊ በችግር ጊዜ ክለቡን በደንብ ማገዙን የገለጸው ኢያን ራይት እሱ ያለውን ሲሰጥ ነበር፣ ወሳኝ ጎሎችንም ሲያስቆጥር ነበር ሲል ይናገራል ኢያን ራይት። ማርቲኔሊ በአርሰናል ማሊያ ያደረገውን ነገር በክብር እንዲያዝም ማድረግ ይኖርብናል ሲልም ጭምር ነው ኢያን ራይት የተናገረው። ያው በዚህ ክረምት ከሚለቁ ተጫዋቾች መካከል አንደኛው ተደርጎ ነው የሚቆጠረው ጋብሪኤል ማርቲኔሊ። ከዛ ውጭ ሌላኛው ትላንትና የተመዘገበው ሪካርድ አሰልጣኝ ሚኬል አርቴታ በአሰልጣኝነት 150ኛ የፕሪሚየር ሊግ ጨዋታቸውን ነው ትላንትና ማሸነፍ የቻሉት። ትንሽ ጨዋታ ያደርገው ይህንን ያክል ድል ደግሞ ወይም ደግሞ በትንሽ ጨዋታ 150 ድልን ደግሞ በማድረግ አሰልጣኝ ሚኬል አርቴታ በፍጥነት ይህንን ማድረግ የቻሉ አምስተኛው አሰልጣኝ ያደርጋቸዋል። በጣም ፈጣኑ ፔፕ ጓርዲዮላ ነው 150 ድሎችን ለማስመዝገብ 204 ጨዋታዎች ብቻ ነበር የፈጀበት። ሁለተኛ ደረጃ ላይ የተቀመጡት ጆዜ ሞሪኒዮ ናቸው በ231 ጨዋታዎች 150 ድሎችን በፕሪሚየር ሊጉ ማድረግ ችለዋል። የርገን ክሎፕ በ237 ጨዋታዎች 150 ድሎችን በማድረግ ሶስተኛ ደረጃ ላይ ሲቀመጡ ሰር አሌክሳንደር ቻክማን ፈርጉሰን በ247 ጨዋታዎች በ150 ጨዋታዎችን በማሸነፍ አራተኛ ደረጃ ላይ ናቸው። ከዛ ውጪ ሚኬል አርቴታ በ249 ጨዋታዎች ትናንትና 150ኛ ድሉን ማሳካቱን ተከትሎ በአጠቃላይ አምስተኛ ደረጃ ላይ ፈጣኑ 150 ድሎችን ያስመዘገበ አሰልጣኝ ያደርገዋል። የኮቬንትሪ አሰልጣኝ ፍራንክ ጄምስ ላምፓርድ በጣም ከባድ ጨዋታ ነበር ሲል ይገልጸዋል የትናንትናውን ጨዋታ። ከጨዋታው ብዙ ነገር ተምረንበታል። ከሻምፒዮኖቹ ጋር መጫወት ቀላል አይደለም፣ ነገር ግን ተጫዋቾቼ ብዙ ትምህርት ወስደውበታል ብዬ አስባለሁ ሲል የተናገረው። ጎል ሲገባበክ በስቴዲየም ውስጥ ያለው ድባብና ስሜት ለኛ ጥሩ አይደለም፣ ነገር ግን ይሄ የእግር ኳስ አንዱ አካል እንደሆነ ማወቅ አለብን። አርሰናል በሜዳቸው ሌሎች ብዙ ቡድኖችን ማሸነፍ ይችላሉ። የኛ ደጋፊዎች ደግሞ ምርጥ ነበሩ። ሙሉ ድጋፋቸውን ከኛ ጋር አድርገዋል። ከስህተቶቻችን የምንማር ይሆናል። ከፕሌይማውዝ ጋር ማክሰኞ ከሜዳችን ውጭ እንጫወታለን። እንዲሁም ቅዳሜ ደግሞ ከሃል ሲቲ ጋር ከዚህ ሽንፈት በኋላ ስለ ቀጣዮቹ ጨዋታዎች ፖዚቲቭ ስሜቶችን ይዘን እንመለሳለን ሲልም ነው አሰልጣኝ ፍራንክ ጄምስ ላምፓርድ የተናገረው። አርሰናል 5 ተከታታይ ዓመታትን ወይም 5 ተከታታይ የውድድር ዓመታትን የመክፈቻ ጨዋታዎችን ማሸነፍ ችሏል። ይህም ደግሞ ከ2001-2002 የውድድር ዓመት በኋላም ይህንን ነገር ሲያደርጉ ለመጀመሪያ ጊዜ እንደሆነ ጭምር ነው ይፋ የተደረገው። የትላንትናው ጨዋታ ይህንን ይመስላል። ትላንት በሌሎችም ጨዋታዎች እንዲሁ ነበሩ። ያው የተወዳጁ የእንግሊዝ ፕሪምየር ሊግ ብቸኛው መርሃ ግብር እንደሆነ የአርሰናል ጨዋታ ይታወቃል። ነገር ግን በሌሎች ሊጎች ጨዋታዎች ነበሩ። ዛሬ የሚደረጉ ጨዋታዎችን እናንሳና ወደ ሌሎች ሊጎች እናመራለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ በርከት ያሉ መርሃ ግብሮች ቀጥለው ይደረጋሉ። ሃል ሲቲ እና ማንቸስተር ዩናይትድ ቀን 8 ሰዓት ከ30 ላይ የሚያደርጉት የምሳ ሰዓቱ መርሃ ግብር ማንቸስተር ዩናይትድ የመጀመሪያ ፕሪምየር ሊግ ጨዋታውን የሚያደርግበት መርሃ ግብር። ከዛ ውጭ ደግሞ ዛሬ ከሚደረጉ ጨዋታዎችም ቀድሞ የሚደረገው ጨዋታ እንደሆነ ይፋ ተደርጓል። ኤምኬኤም ስቴዲየም ላይ የሚደረግ መርሃ ግብር ነው። በሃል ሲቲ ስቴዲየም ነው ይህ ጨዋታ የሚደረገው። ዳረን ኢንግላንድ ይህንን ጨዋታ በመሃል ዳኝነት ይመሩታል። 25586 ደጋፊዎችን በሚይዘው ስቴዲየምም ጨዋታው ይደረጋል ተብሎ ይታሰባል። ማንቸስተር ዩናይትድ ከሃል ሲቲ ጋር ያለፉትን ጨዋታዎችን ከተመለከትን ማንቸስተር ዩናይትድ ባለፉት 3 የእነዚህ ሁለት ቡድኖች እርስ በርስ ግንኙነት እንግዲህ አንዱን ማሸነፍ ችሏል። ከዛ ውጭ ደግሞ አንዱን በሃል ሲቲ አሸናፊነትና አንድ ደግሞ በአቻ ውጤት የተጠናቀቀ መርሃ ግብር እንደነበር ጭምር ነው የተመለከትነው። ለመጨረሻ ጊዜ እነዚህ ሁለት ቡድኖች እርስ በርስ የተገናኙት 2017 ላይ ነበር። ማንቸስተር ዩናይትድ እና ሃል ሲቲ ለመጨረሻ ጊዜ ጨዋታቸውን ያደረጉት ያ ጨዋታ 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር እንደነበር ጭምር ነው የምናስታውሰው። በዛ ጨዋታ ላይ አሁን የማንቸስተር ዩናይትድ አሰልጣኝ የሆነው ማይክል ካሪክ ያኔ በተጫዋችነት ያደረገው መርሃ ግብር ነበር። ከዛ ውጪ አሁን በቦርኑ ላይ በአጥቂነት የሚገኘው ማርከስ ራሽፎርድም በዛ ጨዋታ ላይ በቋሚ አስተላለፍ ውስጥ ከተካተቱ ተጫዋቾች መካከል ይጠቀሳል። ካሪክ እና ማርከስ ራሽፎርድ እርስ በርስ የነበሩበት ጨዋታ ወይም ሜዳ ላይ ሁለቱም የነበሩበት ጨዋታ ነበር። አሁን አንደኛው በአሰልጣኝነት አንደኛው በተጫዋችነት ደግሞ በድጋሚ ይህንን ቡድን ለመቅጠምም የተመለሱበት ጨዋታ እንደሆነ ይፋ ተደርጓል። እንግዲህ የዛሬው ጨዋታ ይጠበቃል። ቀን 8 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። በዛሬው ጨዋታ በማንቸስተር ዩናይትድ በኩል ያው ማቴያስ ደሊት በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። ያው ከጉዳቱ አገግሟል፣ ልምምዶችን እየሰራ ነው። ነገር ግን የተወሰኑ መታገሶች እንደሚያስፈልጉ ነው አሰልጣኝ ማይክል ካሪክ የተናገሩት። ከዛ ውጪ ቶም ሂተን እንዲሁ ደግሞ ማኑኤል ኡጋርቴ የረጅም ጊዜ ጉዳት ያለበት ተጫዋች ነው። እሱም የመሰለፍ ዕድሉ አጠራጣሪ ነው። የመሰለፍ ዕድል የላቸውም እነዚህ ተጫዋቾች። በአንጻሩ አጠራጣሪ የሆኑት ደግሞ ሜሰን ማውንትና ቤንጃሚን ሼስኮ ናቸው። ያው የሜሰን ማውንት ጉዳይ ዛሬ መሰለፉ ነገር በጣም አጠራጣሪ ነው። ነገር ግን ቤንጃሚን ሼስኮ ወደ ሜዳ ሊመለስ ይችላል የሚሉ ግምቶች እንዳሉ ነው የወጣ መርሃ ግብር የሚያሳየውና ዛሬ ጨዋታው
ጨዋታው ይደረጋል። ቀን 8 ሰዓት ከ30 ነው የሚደረገው። ማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍም በትልቁ ቅድመ ግምትን ያገኘ ቡድን ሆኗል። ቀን 8 ሰዓት ከ30 ይደረጋል። ከዛ በኋላ ቀን 11 ሰዓት ላይ የሚደረጉ ጨዋታዎች ያሉ። ኤቨርተን በሂልዲንግተን ስቴዲየም ከክሪስታል ፓላስ ጋር ጨዋታውን ያደርጋል። ሌላኛው ኢፕስዊች ታውን እና ሰንደርላንድ የሚያደርጉት ጨዋታም ተመሳሳይ 11 ሰዓት ላይ የሚደረግ ጨዋታ ነው። ኖቲንግሃም ፎረስት እና ሊድስ ዩናይትድም 11 ሰዓት ጨዋታቸውን ያደርጋሉ። ልክ ምሽት 1 ሰዓት ከ30 ሲል ብሬንትፈርድ እና ቶተንሃም ጨዋታቸውን ያደርጋሉ። የሮቤርቶ ዲዘርቢ ቡድን ዘንድሮ በእጅጉ ይጠበቃል። ምክንያቱም በጣም ትልልቅ የሚባሉ ዝውውሮችን በዚህ የክረምት ተጫዋቾች የዝውውር መስኮት አድርጓልና በርካቶች የሚጠብቁት ቡድን ይሆናል ተብሎ ይታሰባል። ያለፉትን 2 የውድድር ዓመታት እጅግ በጣም አስቸጋሪ የውድድር ዓመታቶችን አሳልፎ ነበር። ዘንድሮስ ምን አይነት ደረጃዎችን ይዞ ያጠናቅቃል የሚለው በበርካቶች በጉጉት የሚጠበቅ ነው። ዛሬ ደግሞ እንግዲህ ፈተናውን አንድ ብሎ ይጀምራል። ምሽት 1 ሰዓት ከ30 ላይ ጨዋታው ይደረጋል። በፍሬንች ሊግ 1 ትላንትና አንድ ጨዋታ ተደርጓል። ኦሎምፒክ ደ ማርሴይ ስትራስቡርግን 4-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና በፍሬንች ሊግ 1 የተደረገ ነው። ዛሬ ሌንስና ኦንዥ፣ ሊማንስና ብረሽት፣ ኒስና ሎሪዮ፣ ቱሉዝና ሊዮን፣ ትሬስና ፓሪስ ኤፍሲ ዛሬ ጨዋታቸውን የሚያደርግ ይሆናል። በፍሬንች ሊግ 1 ሪያል ቤቲስ ትላንትና በስፓኒሽ ላሊጋ ሪያል ሶሴዳድን 1-0 በማሸነፍ የላሊጋውን የመክፈቻ ጨዋታ ማድረግ ችሏል። 1-0 በሆነ ውጤት ነው ማሸነፍ የቻሉት። ዛሬም በስፓኒሽ ላሊጋ የሚደረጉ ጨዋታዎች ያሉ። አትሌቲክ ቤልባኦ ከሲቪያ ጋር ጨዋታውን ያደርጋል። ምሽት 12 ሰዓት ላይ የሚደረግ ነው። ቫሌንሲያ በሜስታያ ከሴልታ ቪጎ ጋር ይጫወታል። ከዛ ውጪ የዦዜ ሞሪኒዮ ሪያል ማድሪድ ዛሬ ነው የመክፈቻ ጨዋታውን የሚያደርገው። ልክ ምሽት 4 ሰዓት ከ30 ሲል ከሜዳ ውጪ ወደ ካታላን ተጉዞ ከኤስፓኞል ጋር የሚያደርገው ጨዋታ ዛሬ ይጠበቃል። ዛሬ እንግዲህ በተለይ የሪያል ማድሪድ የፊት መስመር ጥምረትን በርካቶች ለማየት ጓግተዋል። የነ ያን ዲዮማንድ፣ ኬሊያን ምባፔ፣ ቪኒሲዮስ ጁኒየር እና ጁድ ቤሊንጋምን ጥምረት በርካቶች ይጠብቁታል። ዦዜ ሞሪኒዮስ ወደዚህ ቡድን ተመልሰው ምን አይነት ነገሮችን ያሳካሉ? ዛሬ ምሽት 4 ሰዓት ከ30 ሲል የሚደረገው ጨዋታ ምላሹን ይሰጠናል ተብሎ ነው የሚታሰበው። በሳዑዲ ፕሮ ሊግ ትላንትናም ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል ተጠባቂ የነበረው አልሪያድ በሜዳው አልናሰርን የገጠመበት ጨዋታ ነው። በዚህ ጨዋታ ላይ አልናሰር 4-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። በጨዋታው ላይ ክሪስቲያኖ ሮናልዶ ተቀይሮ ገብቶ ጨዋታውን ማድረግ ችሏል። 62ኛው ደቂቃ ላይ ነው ተቀይሮ የገባው። በአልሐምዳን ነው ተቀይሮ የገባው። ጨዋታውን በአጠቃላይ አልናስሮች 4-0 በሆነ ውጤት ማሸነፍ ችሏል። አልአምሪ እንዲሁ አንጄሎ፣ ዣኦ ፌሊክስ እና ክሪስቲያኖ ሮናልዶ ናቸው ኳስና መረብን ማገናኘት የቻሉት። ሮናልዶ ትላንትና ወደ ሜዳ ተመልሶ እንዲሁ ጎል ማስቆጠር የቻለበት ሆኗል። 25 ተከታታይ ሲዝንም ኳስና መረብን ያገናኘበት ሆኗል። ከዛ ውጭ ደግሞ 1000 ጎሎችን ለማስቆጠር በሚያደርገው ሩጫ ላይም አሁንም በጣም እየቀረበ እንደሚገኝ ጭምር ነው የተመለከትነው። ትላንትናም ጎል ማስቆጠር መቻሉን ጭምር ነው የተመለከትነው። በአጠቃላይ ትላንትና የተደረጉና ዛሬ የሚደረጉ የአውሮፓ ታላላቅ ሊግ ጨዋታዎች እነዚህን ነው የሚመስሉት። ክለቦችን የተመለከቱ መረጃዎችን ወደ እናንተ እናደርስ። ወደ ቤተሰቦቻችን የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራቸው። ማንቸስተር ዩናይትድ በይፋ ተጫዋች ለማስፈረም ተስማምቷል። ሰሞኑን ማንቸስተር ዩናይትድ አንድ ተጫዋች ለማስፈረም በጣም ቀርቦ እንደነበር የምናስታውሰው ነው ካርሎስ ባሌባን። ትላንትና ግን ለማስፈረም መስማማታቸውን ሁሉ ነገር መጠናቀቁን ታማኝ የሚባሉት እነ ፋብሪዚዮ ሮማኖ እነ ዳቪድ ኦርነስቲን ጨምሮ ይፋ አድርገውታል። ዩናይትድ እና ብራይተን በተጫዋቹ ዝውውር ጉዳይ ላይ ሙሉ ለሙሉ ከስምምነት ደርሰዋል። ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ከብራይተን ጋር ነው ከስምምነት የደረሰው። ዩናይትዶች ትላንትና ካቀረቡት አዲስ የዝውውር ሂሳብ 65 ሲደመር 5 ሚሊዮን ፓውንድ ወይም ደግሞ አጠቃላይ 70 ሚሊዮን ፓውንድ ከጉርሻው ጋር ጨምሮ ማለት ነው። በአጠቃላይ በዚህ ዋጋ እንደተስማሙ ነው የመረጃ ምንጮቹ ይፋ ያደረጉት። ተጫዋቹ በቀጣይ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል ተብሎ ይታሰባል። ዛሬ ሜዲካሉንም እንደሚያደርግ ይፋ ተደርጓል። መጠነኛ የቁርጭምጭሚት ጉዳት እንዳለበት ጥያቄ የለውም። ነገር ግን የተወሰኑ ሳምንታት ምናልባት የመጀመሪያ 1-2 ጨዋታዎች ብቻ በዚህ ጉዳት ምክንያት እንደሚያልፉት ነው መረጃዎች እየወጡ የሚገኙትና ከዛ ውጭ ግን ያን ያክል ከበድ ያለ ጉዳት እንደሌለበት ይፋ ተደርጓል። ካርሎስ ባሌባ በቀጣይ ማንቸስተር ዩናይትድን የሚቀላቀል ይሆናል። ይህንን ዝውውር በተመለከተ ኮቢ ማይኖ ይህንን ዝውውር ሲደግፈው ነበር የሚሉ መረጃዎች ናቸው በማንቸስተር ዩናይትድ በኩል። በተለይ ለማንቸስተር ዩናይትድ ቅርብ ተብሎ የሚነሳው የመረጃ ምንጭ ማንቸስተር ኢቭኒንግ ኒውስ መረጃውን ይፋ ያደረገው እንግሊዛዊው አማካይ ኮቢ ማይኖ እንግዲህ ይህ ተጫዋች ካሜሮናዊው ካርሎስ ባሌባ ዩናይትድን እንዲቀላቀል በጣም ትልቅ ድጋፍ ሲሰጥ እንደነበር ጭምር ተነግሯል። ሜኑ ቀጣዩን የውድድር ዓመት ከካርሎስ ባሌባ ጋር በጣምራ እንደሚያሳልፍም ጭምር እንደሚያምን ነው እየተገለጸ የሚገኘው። ዝውውሩ እንዲፈጸምም ከፍተኛ ፍላጎት እንዳለው የተገለጸው ኮቢ ማይኖ በአጠቃላይ ከካርሎስ ባሌባ ጋርም ከዚህ ቀደምም በጣም ጥሩ ግንኙነት እንደነበረው ጭምር ይነገራል። ኮንታክቶችም እንደነበራቸው ጭምር
ይነገራልና በአጠቃላይ በሚቀጥለው የውድድር ዓመት ከዚህ ተጫዋች ጋርም ተጣምሮ እንደሚጫወት ያስባል ተብሎ ነው የሚጠበቀው። እንግዲህ ማንቸስተር ዩናይትዶች የአማካይ ስፍራቸውን አሁን በደንብ አጠናክረዋል ብሎ ማሰብ ይቻላል። ምክንያቱም 3 ዝውውሮችን አድርገዋል። የአንድሬ ሳንቶስን ዝውውር እናስታውሳለን። ከቼልሲ በ48 ሚሊዮን ሲደመር 2 ሚሊዮን ፓውንድ የመጣበትን ዩሪ ቴሌማንስን በ35 ሚሊዮን ፓውንድ አምጥተዋል። አሁን ካርሎስ ባሌባን በማምጣት በጣም አስፈላጊውን የአማካይ ስፍራቸውን አጠናክረዋል። በተለይ ካርሎስ ካሴሜሮ ይህንን ክለብ ለቆት ከወጣ በኋላ ይህ ቡድን እንዲጠናከር በርካቶች ይፈልጉ ነበርና በአማካይ ስፍራው ላይ ያንን ነገር አድርገዋል። ነገር ግን የማንቸስተር ዩናይትድ ስራ አሁንም አልተጠናቀቀም። እንግዲህ የማንቸስተር ዩናይትድ ሰዎች በባሌባ ዝውውር ላይ እንዲገፉበት ካደረጋቸው ዋነኛ ምክንያቶች ቀዳሚው የማይክል ካሪክ የተጫዋቹን ምርጡን ብቃት ማውጣት እንደሚችል ማመኑ ነው። እንግዲህ ካቻምና በነበረው የውድድር ዓመት ላይ ወይም ከአምናው አንድ ዓመት በፊት በነበረው የውድድር ዓመት ላይ ካርሎስ ባሌባ ምናልባት በፕሪሚየር ሊጉ በጣም ድንቅ ከሚባሉ የተከላካይ አማካዮች ለተከላካዮች ሽፋን በመስጠት ኳስን ፔኔትሬት አድርገው ወደፊት በመግፋት በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው እንደነበር ምንም ጥያቄ የለውም። በጣም ምርጥ የሚባል ተጫዋች እንደነበር እናስታውሳለን። በአምናው የውድድር ዓመት ግን የተወሰኑ መቀዛቀዞችን እንዳሳየ በርካቶች ያነሳሉ። እርግጥ ነው ፍራስትሬሽኖችም እንደነበሩበት በተለይ ወደ ማንቸስተር ዩናይትድ የማምራት ትልቅ ፍላጎት እንደነበረው የሚያሳዩ መረጃዎች ሲወጡ ነበርና ያ ጉዳይም አለመሳካቱ ምናልባት ቀዝቀዝ እንዲልም እንዳደረገው እንደ አንድ ምክንያትም የሚያነሱት በርካቶች ቢሆንም ነገር ግን የካቻምናውን የውድድር ዓመቱን ምርጡን ብቃቱን የማውጣት አቅም አለኝ ብሎ ያምናል ማይክል ካሪክ። ይህንን ተጫዋች እንዲመጣለት ያደረገው በዛ ምክንያት እንደሆነ እየተገለጸ ይገኛል። ስለዚህ ያንን ምርጡን አቋሙን ይዞ ማውጣት የሚችል ከሆነ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እጅግ በጣም ድንቅ ከሚባሉ የውድድር ዓመታቶች መካከል አንዱን ሊያሳልፍ እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። እንዳልኳቸው ግን በአጠቃላይ የማንቸስተር ዩናይትድ ሰዎች በዝውውር ዋጋው ላይ ሲበዛ ደስተኞች ሆነዋል። በተለይ በዝውውር መስኮቱ ማብቂያ ከጉዳቱ ጋርም ቢሆን በዚህ ዋጋ እናገኘዋለን ብለው በጭራሽ እንዳልጠበቁ፣ በተለይ የዝውውር መስኮቱ ወደ መጠናቀቁ እየተቃረበ በሚመጣ ጊዜም አንድ ክለብ ለመደራደር በጣም ጥሩ አቅሞች ይኖሩታል ወይም ደግሞ ሻጭ ክለብ ተጫዋቹን ላለመልቀቅ ምናልባት እድሎች ስለሚኖሩት ያኛው ክለብ ደግሞ ገዢው ክለብ ደግሞ ለመግዛት ምናልባት ግዴታዎች ካሉበት ገንዘቡ ከፍ ሊል የሚችልበት እድሉ እንደነበር ስለሚታወቅ የማንቸስተር ዩናይትድ ሰዎች በዝውውሩ የመዝጋ ቀናት አካባቢ ላይ አሁን 11 ቀናት አካባቢ ነው የቀሩት የዝውውር መስኮቱ ሊጠናቀቅና በዚህ ምክንያት በጣም ደስተኛ ናቸው የሚል መረጃ ነው እየወጣ የሚገኘው። ነገር ግን ይላል ፋብሪሲዮ ሮማኖ አሁን ላይ ማንቸስተር ዩናይትድ የባሌባን ጉዳይ አጠናቀው የተቀመጡ ቢሆንም ነገር ግን ማንቸስተር ዩናይትድ በዝውውር መስኮቱ ላይ ግን ስራውን በጭራሽ አላጠናቀቀም ሲል ነው የሚናገረው ፋብሪሲዮ ሮማኖ። ምክንያቱም ማንቸስተር ዩናይትድ በቀጣይ የግራ ፉልባክ ለማስፈረም አሁንም በገበያው ላይ እየተንቀሳቀሱ ነው የሚል መረጃ ነው ፋብሪሲዮ ሮማኖ ይፋ ያደረገው። ስለዚህ ማንቸስተር ዩናይትዶች የዝውውር ገበያውን አላጠናቀቁም፣ የግራ ፉልባክ ለማስፈረም ጥረቶችን ያደርጋሉ። ባለፉት ጥቂት ቀናት ማንቸስተር ዩናይትድ ከአንድ የግራ ፉልባክ ጋር ስሙ ሲነሳ እየሰማን ነው። ያው ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች በጣም በርከት ብለው ስማቸው ሲነሳ ሰምተናል። ሰሞኑን ግን ከባርሰሎናው ተጫዋች አሌሃንድሮ ባልዴ ጋር በትልቁ ስሙ ሲነሳ እየተመለከትን እንገኛለን እና የባልዴን ሁኔታ ለመረዳትም በዚህ ሳምንት ለወኪሉ ሆርግ ሜንዴዝም ደውለው እንዳነጋገሩት ጭምር ነው የተገለጸው። ሆርግ ሜንዴዝም እድሉን እያጤነ የነበረ ሲሆን ተጫዋቹ በግሉ ግን ዝውውሩ እውን እንዲሆን እየጣረ እንደማይገኝ ነው የተገለጸው። ያ ተጫዋቹ ከባርሴሎና የመልቀቅ ፍላጎት የለውም። ምናልባት ባርሴሎናዎች ገፋ ብለው ይህንን ተጫዋች እንዲለቅ ካላደረጉት በስተቀር ይህ ዝውውር እውን የሚሆነው ብቸኛው መንገድ ባርሴሎና መልቀቅ ትችላለህ ካሉት ብቻና እንዲለቅ ደግሞ ከገፉት ካልሆነ በስተቀር የመልቀቅ እድሉ በጣም ጠባብ ነው ተብሏል። በባርሴሎና ቤት ግን አሁን ላይ ይሄ ተጫዋች የማይሸጥ ተጫዋች ተደርጎ አይቆጠርም። ምናልባት እድሎች ከተገኙ የሚሸጡ ተጫዋቾች መካከልም አንደኛው ይሆናል ተብሎ ይታሰባል። በተለይ ዣኦ ካንሴሎን በዛ ቦታ ላይ መጠቀምን ምርጫው ያደርጋል አሰልጣኝ ሃንስ ፍሊክ። እንግዲህ የዣኦ ካንሴሎ እዛ ጋር ይጫወታል ተብሎ ስለሚታሰብ አሌሃንድሮ ባልዴ የጨዋታ ደቂቃዎችን የማግኘት እድልም በጣም ጠባብ ነው ተብሎ ይታሰባል። አሁንም የአሌሃንድሮ ባልዴ በባርሴሎና ያለው የወደፊት ሁኔታ በአሁኑ ጊዜም 50-50 እንደሆነ ወይም የመልቀቅ እድሉም የመኖር እድሉም እንዳለው ጭምር ነው እየተገለጸ የሚገኘው። በክለቡ ይቆያል ወይም ይለቃል የሚለው ገና አልተረጋገጠም። ማንቸስተር ዩናይትድ የባልዴን ዝውውር ሁኔታዎችና ሊኖር የሚችሉ ዝርዝሮችን ለማወቅም ከወኪሉ ሆርግ ሜንዴዝ ጋርም ተገናኝተዋል። ነገር ግን እስካሁን ይፋዊ የዝውውር ጥያቄዎችን ለማቅረብ እንዳልወሰነን የተነገረው ባልዴ ራሱን ከባርሴሎና ለመልቀቅም ምንም አይነት ጫና አያደርግም። የእሱ ከክለቡ መውጣት የሚቻልም እንደሆነ ጭምር ነው የሚነገረው። ጥሩ የዝውውር ጥያቄ ከቀረበለትና ባርሴሎና እሱን ለመሸጥ ከተስማማ ሊለቅ የሚችልበት እድሉ አለው። ይሄ ማለት በአሁኑ ጊዜ ማንቸስተር ዩናይትድ ሁኔታዎችን እያጤነ ነው እንጂ የባልዴ ዝውውር የተረጋገጠ ወይም ይፋዊ ጥያቄ የቀረበበት እንዳልሆነ ጭምር ነው ፋብሪዚዮ ሮማኖ ስለዚህ ተጫዋች ሀሳቡን እያጋራ እንደሚገኝ የመረጃ ምንጮቹ ይፋ ያደረጉት።
የሊቨርፑልን ጉዳዮች ደግሞ እንንገራችሁ ውድ ቤተሰቦቻችን። ብራይተን የሊቨርፑልን ጥያቄም ዳግም ውድቅ አድርገዋል። የመርሲሳይዱ ክለብ ሊቨርፑል ለያኩቡ ሚንቴ ሌላ ሁለተኛ የተሻሻለ የዝውውር ሂሳብ አቅርበው ነበር። የመጀመሪያው ሂሳባቸው እንግዲህ ጥያቄ አቅርበው ውድቅ ተደርጎባቸው እንደነበር ይታወሳል። ይሁን እንጂ ብራይተን ተሻሽሎ የቀረበለትን 60 ሚሊዮን ፓውንድም የመቀበል ምንም አይነት ፍላጎት እንደሌለው በማሳወቅ በተመሳሳይ ሁለተኛውንም ጥያቄ ውድቅ ማድረጋቸው ነው የተገለጸው። ሊቨርፑል ከቀናት በፊት 50 ሚሊዮን ፓውንድ የዝውውር ሂሳብ አቅርቦ እንደነበር የሚታወስ ነው። ብራይተን ለ22 ዓመቱ ተጫዋች ያኩቡ ሚንቴም 70 ሚሊዮን ፓውንድ አካባቢ እንደሚፈልግ ነው ዘገባዎች እየጠቆሙ የሚገኙት። ያኩቡ ሚንቴ በአሁኑ ሰዓት በጉዳት ላይ የሚገኝ ሲሆን ለሚቀጥሉት 8 ያክል ሳምንታትም ከሜዳ እንደሚርቅ ነው ይፋ እየተደረገ የሚገኘው። ያም ሆኖ ግን ሊቨርፑል ይህንን ተጫዋች ለማስፈረም ፍላጎት እንዳለው በተደጋጋሚ እየተገለጸ ይገኛል። ያው ብራይተኖች በመደራደር ጉዳይ ላይ በጣም ጠንካራ እንደሆኑ ይታወቃል። ከዚህ በፊት የሚሸጧቸውን ተጫዋቾች ማስታወስ ተገቢ ነው። በጣም በትልልቅ ዋጋዎች ነው ተጫዋቾቻቸውን የሚሸጡትና አሁንም ካርሎስ ባሌባን እንደለቀቁ የሚታወስ ነው። ያኩቡ ሚንቴንም ለመልቀቅ 70 ሚሊዮን ፓውንድ እንደሚፈልጉና ሊቨርፑል ሁለት ጊዜ ያቀረበውን 50 ሚሊዮን ፓውንድም 60 ሚሊዮን ፓውንድም አቅርበው ውድቅ እንደተደረገበት ነው እየተገለጸ የሚገኘው። በቀጣይ እንግዲህ ሊቨርፑል እዚህ ተጫዋች ላይ ገፍቶ ይመጣል ወይ የምንመለከተው ይሆናል። ሊቨርፑል ትልቁ ኢላማቸው በዚህ የክረምት ተጫዋቾች የዝውውር መስኮት የክንፍ መስመር ተጫዋቾችን ማስፈረም እንደሆነ ጥያቄ የለውም። ብራድሌይ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም በጣም ትልቅ ድርድሮችን እያደረገ እንዳለ የሚታወቅ ጉዳይ ነው። አሁን ደግሞ ያኩቡ ሚንቴን ለማስፈረምም ትልቅ ጥረቶችን እያደረገ የሚገኝ ቡድን እንደሆነ እየተገለጸ ነው። በቀጣይ ከዚህ ተጫዋች ጋር በተያያዘ የሚወጡ መረጃዎችንም ተከታትለን ወደ እናንተ የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ነገር ግን ሊቨርፑል በሚቀጥሉት ቀናት ብለዋል አሰልጣኝ አንዶኒ ኢራኦላ ቀደም ብለው ሲናገሩ የዝውውር መስኮቱ ላይ በጣም ጠንከር ያሉ እንቅስቃሴዎችን እናደርጋለን፣ ቡድናችንን በደንብ እናጠናክራለን ሲሉ ጭምር ነው ሀሳባቸውን የተናገሩት። መፎካከር በሚያስችል ቁመና ላይ ነን ብለዋል አሰልጣኝ አንዶኒ ኢራኦላ ሲናገሩ። እንግዲህ የክንፍ መስመር ተጫዋች እንዲያስፈርሙላቸውም በአደባባይ ጠይቀዋል። አሰልጣኙ ትላንት ከጋዜጠኞች ጋር በነበራቸው የመጀመሪያ ቆይታ የክንፍ ተጫዋች የግድ ያስፈልገናል ሲሉ ነው የተናገሩት። አሁን ላይ ቡድኑ ማሸነፍና መፎካከር በሚያስችለው ደረጃ ላይ ይገኛል ሲሉ አሰልጣኝ አንዶኒ ኢራኦላ ተናግረዋል። አክለው የሚቀጥሉና ነገር ግን ቡድኑ መጠናከር አለበት፣ እናጠናክረዋለን፣ በዝውውር ገበያው ላይ እንሳተፋለን ሲሉ ነው የተናገሩት። ሊቨርፑል የመጀመሪያ ሊግ ጨዋታውን ነገ ምሽት 12 ሰዓት ከ30 ሲል ከኒውካስል ዩናይትድ ጋር እንደሚያደርግ ይታወቃል። ከዛ በፊት በነበራቸው ጋዜጣዊ መግለጫ ላይ ነው ሀሳባቸውን የተናገሩት። እጅግ በጣም ተደስቻለሁ ከተጫዋቾቹ ጋር ባለው ሁኔታ፣ ይህንን በከባቢው አየርም ላይ እየተስማማኝ ነው። ይህ ሳምንትም ከወዳጅነት ጨዋታዎች የተለየ ነበረ። ስለዚህም ግፊቱና ውድድሩን ለመስማትም እሁድን በጉጉት እጠብቃለሁ ብለዋል። እኛ የምንወደው ይህንኑ ነው። ግባችን፣ እቅዶቻችን በጣም ከፍተኛ ደረጃ ላይ መድረስ ነው። ያሉኝን ተጫዋቾች በተሻለ መንገድ በመጠቀም በእውነት በጣም ጥሩ ቡድን መስራት እንፈልጋለን ሲሉ አሰልጣኝ አንዶኒ ኢራኦላ ጨምረው ይናገራሉ። ስለ ከርቲስ ጆንስ መውጣትም ጥያቄ ቀርቦላቸው ነበር። እንደ አንዳንድ የመረጃ ምንጮች ገለጻ ከሆነ አሰልጣኝ አንዶኒ ኢራኦላ ከርቲስ ጆንስ እንዲለቅ ያን ያክል ፍላጎቶች እንደሌሉት በተደጋጋሚ ይገለጽ እንደነበር ነው መረጃዎቹ የሚጠቁሙት። ነገር ግን በመጨረሻም ክለቡን ለቆ ለመውጣት መስማማቱ ይታወቃልና የኛስ ላልሆኑ ተጫዋቾች ማውራት አንችልም ሲሉ ነው ስለ ከርቲስ ጆንስ የተናገሩት። ከርቲስ ጆንስን እጅግ በጣም ተረድቼዋለሁ፣ ነገር ግን በመጨረሻው ውጤቱ ምን ሊሆን እንደሚችል ተረድቼ ነበር ሲሉ ነው አንዶኒ ኢራኦላ የተናገሩት። ስለ ኮዲ ጋክፖም ጥያቄ ቀርቦላቸው ነበር። ኮዲ ጋክፖ ጥሩ አፈጻጸም እያሳየ ነው። ከመጀመሪያው ቀን ጀምሮ የምንፈልገውን ሁሉ በመረዳት ላይ ይገኛል። እሱ ብልህ መሆኑንና ጨዋታውን የሚረዳውም ወዲያውኑ እንግዲህ ሊሰማኝ ይችላል ብሏል። በወዳጅነት ጨዋታዎች ላይ ከነበረን ምርጥ ተጫዋቾች መካከል አንደኛው እሱ እንደነበር አስታውሳለሁ። በጣም ምርጥ ተጫዋች እንደነበር አሳይቷል። መደበኛ አስተላለፍም የመጀመሪያው 11 ተጫዋችም ልነግርህ አልችልም፣ ነገር ግን እሱ በጥሩ ብቃት ላይ የሚገኝ ጥሩ ደረጃ ላይ የሚገኝ ተጫዋች ነው ሲሉ ጭምር ነው አንዶኒ ኢራኦላ የተናገሩት። ስለ ኒውካስል ዩናይትድም ጥያቄ ቀርቦላቸው ነበር። የመጀመሪያ ጨዋታቸውን የሚያደርጉት ከኒውካስል ዩናይትድ ጋር እንደሆነ ይታወቃል። ማቲያስ ጀሻይልን በፊትም እናውቀዋለን ብዬ አስባለሁ፣ ነገር ግን የመጀመሪያ ጨዋታው ሁሉ ነገር ከልክ በላይ እንድንተነትን ያደርገናል። ለማጣቀሻ የሚሆኑ ብዙ የወዳጅነት ጨዋታዎች የለንም። ሆኖም ግን በስተመጨረሻም የጨዋታ ዘይቤውን ብዙም አይቀይረውም። ሽግግሮች ላይ ጠንካራ፣ ፈጣንና አካላዊ ጥንካሬ ያላቸው እንደሆኑ ይሰማኛል። የስቴዲየሙ ከባቢ አየርም ጠንካራ ይሆናል። ስለዚህ የመጀመሪያው ጨዋታ እዚያ ማድረግ ቀላል አይሆንም፣ ዝግጁ መሆን አለብን ሲሉ ነው አሰልጣኝ አንዶኒ ኢራኦላ የተናገሩት። ኢራኦላ በስብስባቸው ውስጥ ስላለው የልምድ ደረጃም ሲናገሩ ብዙ ልምድ ያላቸው ተጫዋቾችን ማጣታችን እውነት ነው። እጅግ ከፍተኛ ብቃት ያላቸውና እጅግ በጣም ድንቅ አፈጻጸም ያሳዩ ደግሞ ተጫዋቾች ነበሩ። ነገር ግን በክለቦች ውስጥም ይህ የሚከሰት ተፈጥሯዊ ሂደት ነው። የምተካቸው ያንን የመጫወቻ ደቂቃና የመሪነት ሚናን ለመረከብም ዝግጁ የሆኑ ወጣት ተጫዋቾች
ያሉን እንዲሁም የተጫዋቾቹን አመለካከት በመመልከት ደስተኛ ነኝ። በቅድመ ውድድር ዘመን ስለ መጫወቻ ደቂቃ የሚነሱ ቅሬታዎች ጥቂት ናቸው፣ ነገር ግን ሁሉም ለነሱ ምን ያክል እንደሚፈልጉ ለማወቅም ዝግጁ ናቸው ሲልም ጭምር ነው የሚናገረው። ብዙ ነገሮችን ሊያስደንቀን ይችላል፣ ነገር ግን ወደዚህ ስመጣ ግን ሁኔታው ምን እንደሚመስል አውቄ ነበር። ሆቴላችን ድረስ የሚከተሉት ሰዎች ብዛትና የሚጠበቀው ከፍተኛ ግፊትም ውብ ነገር ነው። እዚህ በመገኘት በጣም ትልቅ ክብር ተሰምቶኛል ሲሉ ጭምር ነው ኢራኦላ የሚናገሩት። በመጨረሻም ስለ አሌክዛንደር ኢሳክም የአካል ብቃት ተናግረዋል። ጤናማ እንዲሆን ማድረግ እንችላለን። ከሌሎች ጋር ተመሳሳይ ይመስለኛል። ለእኛ እጅግ በጣም ጠቃሚ ተጫዋች ነው። በአሁኑ ወቅትም በጣም ጥሩ የሚባል ደረጃ ላይ ይገኛል። በየቀኑ ልምምድ እየሰራን ነው። የመጫወቻ ደቂቃዎችንም እያገኘን ነው። ከስዊድን ጋር ጥሩ የዓለም ዋንጫን አሳልፏል። የአካል ብቃት መጠኑ በጣም ጥሩ ነው። በተቻለ መጠንም በዚሁ ደረጃ እንዲቀጥል ማስጠበቅ እንፈልጋለን። ደረጃውን እናውቀዋለን። ግቦችን ያስቆጥራል። ብዙ ነገሮችን ይሰጠናል። የኔ ደግሞ ትግልና ትዕዛዝም ከሱ ጋር ያለው ከኳስ ውጭ የሚኖረው እንቅስቃሴ ላይ ነው። እሱ ጎል ማስቆጠር ይፈልጋል፣ ነገር ግን አጥቂዎች ግልጽ በሆነ ጎል አላስቆጠሩ ብቻ ለማመዛዘን አንሞክርም ሲሉ ነው የተናገሩት። ብዙ አዳዲስ አሰልጣኞች ተመሳሳይ ጥያቄ በተጠይቃቸው ምናልባት 100% ሙሉ ለሙሉ አይስማሙም። እኔ ግን ካለንበት ደረጃ አንጻር በጣም ደስተኛ ነኝ። እኛ መወዳደርና ጨዋታዎችን ማሸነፍ የምንችልበት ደረጃ ላይ ነው ያለነው። በእርግጠኝነት መሻሻል አለብን፣ እንሻሻላለንም። ሁልጊዜም ሂደቶች ያሉ፣ በጥሩ ሁኔታ እንመለሳለን ሲሉ ነው አሰልጣኝ አንዶኒ ኢራኦላ ሀሳባቸውን እየሰጡ የሚገኙት ከጨዋታው ጋር በተያያዘ። የአርሰናል መረጃዎችንም ወደ እናንተ እናደርስ። ሌሎች ክለቦችና ሚዲያዎች የምናደርገውን እንዲወስኑልን በጭራሽ አንፈልግም ብለዋል። የአትሌቲኮ ማድሪዱ ዋና ስራ አስፈጻሚ ናቸው ሚጌል አንሄል ሂል ሀሳባቸውን የሰጡት ከሁሊያን አልቫሬዝ ጋር በተያያዘ አሁንም ውስብስብ ነገሮች እንደቀጠሉ ነው የሚገኘው። ተጫዋቹ ከአትሌቲኮ ማድሪድ የመልቀቅ ፍላጎቶች እንዳሉትና ወደ ባርሴሎና የመቀላቀል ፍላጎት እንዳለው በተደጋጋሚ ይገለጻል። አርሰናል ደግሞ በጎን ተጫዋቹን ለማስፈረም ጥረቶችን እያደረገና ተጫዋቹን ለማሳመን ጥረት እያደረገ እንዳለ የሚታወቅ ጉዳይ ነው። ነገር ግን አሁን ላይ አትሌቲኮ ማድሪድ አቋሙን በተደጋጋሚ ጊዜ እየገለጸ ነው። ከዚህ በፊት አሰልጣኙ እንዲሁ ደግሞ ሲናገሩ እንደነበር እናስታውሳለን። ዲየጎ ሲሞኔ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸው፣ ይህንን የውድድር ዓመት በክለቡ እንደሚቆይ ጭምር ማረጋገጣቸው ይታወሳል። ተጫዋቹ ግን ልቡ ስለ መውጣት ብቻ እንደሚያስብ ነው የመረጃ ምንጮቹ የሚናገሩትና ነገር ግን አሁንም ቢሆን የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ትላንትና በተደጋጋሚ ጊዜ ለሶስተኛ ጊዜ ሚዲያዎች ላይ ቀርበው ሚጌል አንሄል ሂል ሁሊያን አልቫሬዝ ክለቡን እንደማይለቅ ነው በድጋሚም ያስታወቁት። ኃላፊው ይናገራሉ። ሁሊያን አልቫሬዝ ይቆያል፣ ወደ የትኛውም ክለብ አያመራም ሲሉ ነው የሚናገሩት። አክሎም ሌሎች ክለቦችና ሚዲያዎች ምን ማድረግ እንዳለብን እንዲወስኑልን በጭራሽ አንፈቅድም ሲሉ ነው የተናገሩት። እኛ እንደነሱ ሀያል አይደለንም፣ ነገር ግን እሴቶች ያሉን አልቫሬዝን እናግዘዋለን ሲሉ ጨምረው ተናግረዋል። ሚኬል አርቴታ ያው ከሁሊያን አልቫሬዝ ጋር ለረጅም ጊዜ ሲነጋገር የቆየ ቢሆንም ተጫዋቹ ግን ሁልጊዜም ጥያቄውን ውድቅ ያደርግ ነበር የሚሉ ዘገባዎች ናቸው የስፔን የመረጃ ምንጮች የሚናገሩት። ፍላጎቱ ወደ ባርሴሎና መዘወር እንደሆነ በተደጋጋሚ ጊዜም ሲገልጽ ቆይቷል። የዝውውር መስኮቱ ከመዘጋቱ በፊት በሁኔታዎች ላይ ምን አይነት ለውጦች እንዳሉ ለማወቅ ባርሴሎና በዚህ ሳምንትም ደግሞ ጠይቆ የነበረ ቢሆንም የተሰጠው ምላሽ ግን ተመሳሳይ ነበር። ጉዳዩ ለአትሌቲኮ ማድሪድ የክብር ጉዳይ በመሆኑ የሁሊያን አልቫሬዝ ወደ ባርሴሎና መዘዋወር በጭራሽ የሚፈቀድ ጉዳይ እንዳልሆነ ነው የስፔን የመረጃ ምንጮች እየተናገሩ የሚገኙትና በአጠቃላይ ይህንን ተጫዋች የማግኘት እድላቸው ለባርሴሎና ምናልባት አጣብቂኝ ውስጥ የገባ እንደሆነ እየተገለጸ ነው። ምክንያቱም ክለቡ አትሌቲኮ ማድሪድ በጭራሽ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው በተደጋጋሚ ጊዜ እየተገለጸ እንደሚገኝ የመረጃ ምንጮቹ አሁንም ይፋ እያደረጉ የሚገኙትና በቀጣይ ምን ይፈጠራል በርካቶች በጉጉት የሚጠብቁት ይሆናል። ሌላኛው ኤዝሬል ኮንሳ ነው ሀሳቡን የተናገረው። ትናንትና አርሰናሎች ያስተዋውቀውታል። ወደዚህ የመጣሁት ማሸነፍ ስለምፈልግ ነው ብሏል ኤዝሬል ኮንሳ ሲናገር። ለአርሰናል ፊርማውን ያኖረው ኤዝሬል ኮንሳ ወደ አርሰናል የተዘዋወረው ድልን ተርቦ መሆኑን ይናገራል። ማሸነፌን መቀጠል እፈልጋለሁ፣ ድል ተርቤ ያለው ለዚህ ነው ወደ አርሰናል የመጣሁት ሲል ኤዝሬል ኮንሳም ጨምሮ ይናገራል። አክለው ከዓለም ምርጥ ክለቦች ለአንዱ መጫወት ለእኔ በጣም ትልቅ ክብር ነው፣ ቤተሰቤንም ያኮራ ጉዳይ ነው ሲልም ይናገራል። ኮንሳ በአርሰናል ቤት የ15 ቁጥር ማሊያ ለብሶ የሚጫወት ይሆናል። በሚቀጥለው ሳምንት ከአስተን ቪላ ጋር ከቀድሞ ክለቡ ጋር በሚደረግ ጨዋታ የመጀመሪያ ጨዋታውን ሊያደርግ የሚችልበት እድሉ እንዳለ ይፋ ተደርጓል። አንድሪያ ቤርታ ስለ ኤዝሬል ኮንሳ ይናገራሉ። ኮንሳ ከፍተኛ ጥራት ያለው ተከላካይ ሲሆን የአትሌቲክስ የመረጋጋትና የታክቲካል ብልህነትም
ከፕሪሚየር ሊጉ በጣም ወጥነት ካላቸው ተጫዋቾች አንዱ እንዲሆን አድርጎታል። በመሀልም ሆነ በቀኝ ተከላካይነት ምቾት የሚሰማው ኤዝሪል ኮንሳ ለቡድናችን ጠቃሚ ሁለገብነትን ያመጣል ነው ያሉት አንድሪያ ቤርታ። ይህም ደግሞ ዋና ዋና ዋንጫዎችን ለማሸነፍ ለሚገጥመን ፈተና መሰረታዊ የሆኑትን ከፍተኛ የመከላከል ሚዛኖችንም ይጠብቅልናል። የፕሪሚየር ሊግ ልምድ ያለውና ጠንካራ የመሪነት ባህር ያለው ተጫዋችን በደስታ እንቀበላለን። እሱም ከጨዋታ ስልታችን ጋር ያለምንም እንከንም የሚስማማ ይሆናል ሲሉ ጭምር ነው የተናገሩት። አንድሪያ ቤርታ ናቸው ይህንን ሀሳብ የተናገሩት። አርሰናል ታዳጊ ለማስፈረምም ተስማምቷል። የሰሜን ለንደኑ ክለብ አርሰናል የብላክበርን ሮቨርሱን ወጣት አጥቂ የሆነው ኢጎር ታይሆን ለማስፈረም ነው እንደተስማሙ የተነገረው። የፕሪሚየር ሊጉ አሸናፊ አርሰናል ወጣቱን አጥቂ ለማስፈረምም ለረጅም ጊዜ ጥረት ሲያደርጉ እንደነበር የምናስታውሰው ነው። ብላክበርን ሮቨርስ የአርሰናልን ጥያቄ በተደጋጋሚ ውድቅ ቢያደርግም አሁን ሁለቱ ክለቦች ከስምምነት ላይ ግን መድረሳቸው ነው የተገለጸው። የ18 ዓመቱ አጥቂ ኢጎር ታይሆን ዝውውሩን ደግሞ ለማጠናቀቅም በትናንትናው ዕለት የሕክምና ምርመራዎችን ጭምር እንዳደረገ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የቼልሲንም መረጃዎች በዚሁ እንንገራቸው። ኒኮላ ጃክሰን ከቼልሲ የሚለቅበት ወሳኝ ቀናት እየመጡ እንደሆነ ይፋ ተደርጓል። ክለቦችም ዝውውሩን ለማስፈጸም እየሰሩ እንደሚገኝ ጭምር ነው የተገለጸው። ያው አትሌቲኮ ማድሪድ ምናልባት ከዚህ ዝውውር ራሱን ማግለሉን የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። አስተን ቪላ ከኦገስት 2025 ጀምሮ ኒኮላ ጃክሰንን ሲፈልገው እንደነበር ይነገራል። እናም ኦሌ ዋትኪንስ ወደ አልሂላል ከሄደ በኋላም ደግሞ ፍላጎቱ አሁንም እንዳለን የተገለጸው። አትሌቲኮ ማድሪድ ፍላጎት አለው እናም ንግግሮችን እያደረገ እንዳለን የተገለጸው። ቶትንሃምና ናፖሊ ጥያቄዎችን አቅርበዋል። ነገር ግን ቻልሲም ጃክሰንን በቋሚነት መልቀቅ ብቻ ነው የሚፈልገው። አትሌቲኮ ማድሪድ ተጫዋቹን በውሰት ለመውሰድ እንቅስቃሴዎችን አድርገው እንደነበር የሚታወስ ነው። ነገር ግን ያ ጥያቄ በቼልሲዎች ውድቅ ተደርጓል። ተጫዋቹን በቋሚነት የመሸጥ እንጂ በውሰት የመልቀቅ ምንም አይነት ፍላጎት አለመኖሩን ተከትሎ በዚህ ምክንያትም አትሌቲኮ ማድሪድ ከዚህ ዝውውር ራሱን እንዳገለለ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ሲቲ አሁንም ኤንዞ ፈርናንዴዝን ዝውውር በውስጥ እየመረመረ እንደሆነ በወኪሉ በኩልም እንዲሁ ከሃቪየር ፓስቶሬ ጋርም ውይይቱን እንዳደረገ ጭምር የሚያሳዩ መረጃዎች ይፋ ተደርገዋል። እስካሁን ግን ለቼልሲ ምንም አይነት ይፋዊ ጥያቄዎችን ማንቸስተር ሲቲ አላቀረበም። የዝውውር መስኮቱ በሚዘጋበት የመጨረሻ ሳምንት ላይ ይህ ጉዳይ በትልቁ ሊነሳ እንደሚችል ጭምር ነው ፋብሪዚዮ ሮማኖ የተናገረውና ሲቲዎች አሁንም ኤንዞ ፈርናንዴዝን ለማስፈረም ጥረቶችን ቀጥለዋል። ሊድስ ዩናይትዶች ማካይሎ ሙድሪክን በውሰት ለማስፈረም ፍላጎት እንዳላቸው ይፋ ተደርጓል። በቀጣዮቹ ቀናትም ትልቅ እንቅስቃሴዎችን ሊያደርጉ ዝግጁ እንደሆኑ ጭምር ነው የተነገረው። የተረጋገጠው መረጃ ወይም ደግሞ ይፋ የተደረገው መረጃ ቼልሲ ማካይሎ ሙድሪክን በዚህ የክረምት የተጫዋቾች የዝውውር መስኮት በእርግጠኝነት በውሰት እንደሚለቀው የተረጋገጠ ጉዳይ ሆኗል። ይህን ቅርብ የሆነ የቼልሲ የመረጃ ምንጮችን ኒዘር ኪንሴላ ጭምር አረጋግጠውታል። ቼልሲ ለሙድሪክ ከሊድስ ዩናይትድ የቀረበላቸውን የመጀመሪያ ዙር የውሰት ጥያቄን ውድቅ እንዳደረጉት ይፋ ተደርጓል። ነገር ግን አሁንም ሁለቱ ክለቦች በቀጣይ የሚያደርጉት ድርድርም እንደሚቀጥል ጭምር ነው ይፋ እየተደረገ የሚገኘው። በዚሁ የማንቸስተር ሲቲ ጉዳዮችንም እንንገራቸው። እኛ ለዋንጫ ለመፎካከር ጊዜ የምንጠብቅ ቡድን አይደለንም ብለዋል አሰልጣኝ ኤንዞ ማሬስካ። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ከሊጉ የመጀመሪያ ጨዋታ በፊት አስተያየታቸውን ትናንትና ሰጥተዋል። ቶተናምን ለመቀላቀል ለተስማማው ሳቪኒዮ የተጠየቁት ማሬስካ እሱ ገና በመጀመሪያው ቀን ነው ክለቡን ለመልቀቅ የጠየቀኝ ሲሉ ጭምር ተናግረዋል። ኦማር ማርሙሽ ግን አብሮን ያለው እሱ የተለየ ነው፣ ምን እንደሚፈጥርም አላውቅም ሲሉ ጭምር የተናገሩት። በዝውውር ዙሪያም ከክለቡ ጋር እየሰሩ መሆናቸውን የገለጹት ማሬስካ አያስጨንቀኝም፣ ገና 10 ቀናት አካባቢ ይቀሩናል በዝውውር መስኮቱ ላይ ብለዋል። እኛ ለዋንጫ ለመፎካከር ትክክለኛው ሰዓትን የምንጠብቅ አይነት ክለብ አይደለንም፣ ከመጀመሪያው ቀን ጀምሮ መፎካከር እንፈልጋለን ሲሉ አሰልጣኝ ኤንዞ ማሬስካ ጨምረው ተናግረዋል። ጀረሚ ዶኩ ለሳምንታት ከሜዳ ይርቃል ተብሏል። የማንቸስተር ሲቲው የፊት መስመር ተጫዋች የሆነው ጀረሚ ዶኩ ከቦርንመዝ ጨዋታ ውጪ መሆኑ ይፋ ተደርጓል። ጀረሚ ዶኩ ከ2 እስከ 3 ሳምንታት ከሜዳ እንደሚርቅ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። በሌላ በኩል ማቲዮስ ኑኔስ ለጨዋታው ዝግጁ መሆኑን አሰልጣኙ አረጋግጠዋል። ማንቸስተር ሲቲ የመጀመሪያ መክፈቻ ጨዋታውን ነገ ቀን 10 ሰዓት ነው ከቦርንመዝ ጋር የፕሪሚየር ሊጉን የመጀመሪያ ጨዋታ እንደሚያደርግ የወጣላቸው መርሃ ግብር የሚያሳየው። የሪያል ማድሪድ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተያያዘ አሰልጣኝ ጆዜ ሞሪኒዮ ለዛሬው ጨዋታ ሰፊ ቆይታዎችን ያደረጉበትን ጋዜጣዊ መግለጫ ነው
ትላንትና የሰጡት እሱን ጉዳይ እንመልከት። ዛሬ እንግዲህ ጨዋታቸውን ያደርጋሉ ከኤስፓኞል ጋር ምሽት 4:30 ላይ የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር አያይዘው ሀሳባቸውን ሲናገሩ ኤስፓኞል ጥሩ ቡድን ናቸው ሲሉ ይናገራሉ ዦዜ ሞሪኒዮ። ለእኛ ጥሩ ፈተናና የውድድር ዘመኑን ለመጀመርም ተመራጩ መንገድ ነው። በተቻለን መጠንም አጥንተናቸዋል ሲሉ ጭምር አሰልጣኝ ዦዜ ሞሪኒዮ ይናገራሉ። እንዴት እየሆንክ ነው የሚል ጥያቄም ቀርቦላቸው ነበር። ረጋ ብያለሁ፣ አንድ ተጨማሪ የውድድር ዘመን፣ አንድ ተጨማሪ ጨዋታ ሲሉ ጭምር ይናገራሉ። የወዳጅነት ጨዋታዎች ሰልችተውኛል፣ መወዳደር ነው የምፈልገው። ማንም ሰው እግር ኳስን ለወዳጅነት ጨዋታዎች ብሎ አይወድም ሲሉ ዦዜ ሞሪኒዮ ይናገራሉ። ኤንድሪክ የጡንቻ ጉዳት አጋጥሞታል፣ ስለዚህ ዛሬ ጨዋታ ላይ ይጫወታል ብዬ አላስብም ሲሉ ጭምር ነው የተናገሩት። ጫናዎች በጭራሽ አይሰማኝም፣ ያለው ስሜት መነቃቃት ብቻ ነው ሲሉ ጭምር አሰልጣኝ ዦዜ ሞሪኒዮ እንዲሁ ጨምረው ይናገራሉ። ያን ዲዮማንድ ላንተ እሞታለሁ ብሏል፣ ደስ ብሎሃል ወይ የሚል ጥያቄ ቀርቦለት ነበር። አዎ ደስ ብሎኛል፣ ወድጄዋለሁ አስቴቱን። ዦዜ ሞሪኒዮ ስለ ፌዴሪኮ ቫልቬርዴ እና ስለ ኦሪዮል ሹዋሜኒም ጥያቄ ቀርቦለት ነበር። በእነሱ መካከል ጣልቃ መግባት ምንም አይነት አስፈላጊነት አልተሰማኝም። ጸቡ መከሰቱን ባላውቅ ኖሮ ባለፈው የውድድር ዘመን በሹዋሜኒና በቫልቬርዴ መካከል አንድ ስህተት ወይም ችግር ተፈጥሮ ነበር ብዬ የማስብበት ምንም መንገድ አልነበረም። አሁን ላይ ሁኔታዎቹ ምንም ነገር እንዳልተፈጠረ ያክል ነው የሆኑትና በዚህ ምክንያትም ምንም ጣልቃ መግባት አያስፈልግም ሲሉ ነው ዦዜ የሚናገሩት። የውድድር ዘመኑን ያለምንም ዋንጫ ማጠናቀቅ ለሪያል ማድሪድ እጅግ በጣም ትልቅ ውድቀት ነው ሲሉ ጭምር ይናገራሉ። ሹዋሜኒ ደህና ነው፣ ነገር ግን ዛሬ ለመጫወት ግን ዝግጁ አይደለም ሲሉ ጭምር ይናገራሉ። ማሸነፍ አለብን፣ ይህ ድርድር የሚደረግበት ጉዳይ አይደለም፣ ምንም አማራጭ የሌለው ነገር ነው። ዛሬ ጨዋታውን የግድ ማሸነፍ አለብን ብለዋል። በዚህ የውድድር ዘመን የብስጭት አጋጣሚዎች ይኖራሉ፣ ይህ በእግር ኳስ ውስጥም የማይቀር ነገር ነው። ጨዋታው በ15 ተጫዋቾች መጀመር አልችልም፣ ይህም ጥቂት ተጫዋቾችም ሊያበሳጭ ይችላል ሲሉ ጭምር ይናገራሉ። ስለዚህ በማሳለፋቸው ተጫዋቾች ምክንያት አንዳንድ ተጫዋቾች ሊበሳጩ ይችላሉ፣ ነገር ግን ተጫዋቾችን 15 አድርጌ መግባት ግን እንደማልችል ማወቅ አለባቸው ብለዋል። ከአጥቂዎች የምንፈልገው ነገር በ11 ተጫዋቾች መካከል መሆን አለባቸው። ይህንን ካላደረግን ነገሮች ከባድ ይሆኑብናል። እንደየጨዋታው ይወሰናል። አንዳንዴ ከፍተኛ ጫናዎችን መፍጠር ይኖርባቸዋል፣ አንዳንዴ ደግሞ ወደ ኋላ ተመልሰው መጫወት አለባቸው። ስለዚህ እንደ 11ዱ ተጫዋቾች መንቀሳቀስ አለባቸው። እንደ ጋራ ነው መንቀሳቀስ ያለብን፣ መከላከልም ማጥቃቱንም በጋራ መስራት አለብን ሲሉ ዦዜ ሞሪኒዮ ጨምረው ይናገራሉ። የቪሊን ውድ ማደስ በተመለከተ ሲናገሩ የሚያስገርም ነገር አልነበረም ብለዋል። ወደዚህ ስመጣ ሁኔታውን አስረድተውኛል። እሱ እዚሁ መቆየት ይፈልግ ነበር፣ ስለዚህ እኔ ተረጋግቼ ነበር። እሱ በዓለም ላይ ካሉ በጣም ጥሩ ከሚባሉና አሁን ላይ ምርጥ ከሚባሉ ተጫዋቾች መካከል አንደኛው ነው። እዚህ በመኖሩም በጣም ደስተኞች ነን። ለቡድናችን በጣም ትልቅ አስተዋጽኦችን እንደሚኖረው እናውቃለን ሲሉ ነው የተናገሩት። ማድሪድ የቻምፒየንስ ሊግ ዋንጫዎችን ሲያነሳ ከሩቅ ሆኖ መመልከት ምን አይነት ስሜት ነበረው የሚል ጥያቄም ነበራቸው። የተጫዋቾቹ የስራ ባልደረቦቹ የካርሎ አንቸሎቲና የዚነዲን ዚዳን ድካምም ፍሬ አፍርቶ በማየቴ ደስተኛ ነኝ ብለዋል። ሁልጊዜም ይህንን ክለብም በደስታ ነው የምከታተል የነበረው ሲሉ ጭምር ነው ዦዜ ሞሪኒዮ የተናገሩት። ዦዜ ሞሪኒዮ ይቀጥልና ቋሚ ምርጥ 11 ተጫዋቾች የሉኝም፣ 60 ጨዋታዎችን በተመሳሳይ 11 ተጫዋቾችም ልጫወት አልችልም። ስለዚህ ሁሉም የመሰለፍ እድል ይኖራቸዋል። ተቀያያሪ የሆነ ቋሚ 11ም ይኖረኛል ሲሉ ጭምር ነው የተናገሩት። የአማካይ ክፍሉ የአንድ ሰው እጥረት አለበት የሚል ጥያቄ ቀርቦላቸው አይመስለኝም ሲሉ ነው የተናገሩት። በእርግጥ ሮድሪ ቢፈረም ታላቅ ዝውውር ይሆን ነበር፣ ነገር ግን ሹዋሜኒ፣ በርናርዶ ሲልቫ፣ አርዳ ጉሌርም ጭምር እዛ ቦታ ላይ ማጫወት ይቻላል ሲሉ ጭምር ነው የተናገሩት። ቪኒሲዮስ ኤምባፔን እና ቤሊንግሃምን እንዴት አብረው ማጣመር ይቻላል የሚል ጥያቄም ቀርቦላቸው ነበር። እነሱ ድንቅ ተጫዋቾች ናቸው፣ ከሌሎች ድንቅ ተጫዋቾች ጋርም አብረው መጫወት ይፈልጋሉ። ምርጥ ተጫዋቾች ከነሱ ደረጃ በታች ከሆኑ ተጫዋቾች ጋር ሲጫወቱ ይበሳጫሉ። በእርግጥም የታክቲክ ውህደታቸውን ማስተካከል ከባድ ሊሆን ይችላል ሲሉ ይናገራሉ። አንቸሎቲ ለቪኒ ተስማሚ የሆነውን የብራዚል ብሔራዊ ቡድን አስተላለፍ አግኝቷል። ዲዲዬ ዴሾ ለኬሊያን ኤምባፔም ጥሩ የሆነውን አስተላለፍ አግኝተዋል። ቶማስ ቱሄል ደግሞ ለጁድ ቤሊንጋም ተስማሚውን አስተላለፍ አግኝተዋል። ለሶስቱም የሚሆን የሞሪኒዮ ፍጹም አስተላለፍን ደግሞ ማግኘት የበለጠ ከባድ ነው ሲሉ ጭምር ይናገራሉ። ነገር ግን በጥሩ ሁኔታ ሊሰራ እንደምችል ስለማምንም እንግዲህ ማድረግ ያለብኝን ነገር አደርጋለሁ። እነሱ ከፍተኛ ጥራት ያላቸው ተጫዋቾች ናቸው፣ የማይጣጣሙ የተጫዋችነት ቦታም የላቸውም። ከነሱ ጋርም አብሮ ደግሞ በጋራ መስራት የውድድር ዘመኑን ማሳለፍም እጅግ በጣም ጥሩ ይሆናል ሲሉ ነው ዦዜ ሞሪኒዮ የተናገሩት። ሞሪኒዮ ይቀጥሉና ባለፈው የውድድር ዘመን የቤኔፊካን ጨዋታ እንዴት አየው ተብሎ ተጠይቆ ነበር። አውቶቡስ ውስጥ ተቀምጬ ነው ሲሉ ጭምር ነው የተናገሩት። ጨዋታውን የተከታተልኩት በዚያን ቀን ከክለቡ ጋር ምንም አይነት ግንኙነት አልነበረኝም ሲሉ ጭምር ነው የተናገሩት። ከሪያል ማድሪድ ጋር የመጀመሪያው ግንኙነት እንዴት ተፈጠረ የሚል ጥያቄም ቀርቦላቸው ነበር። ሪያል ማድሪዶች ሲያናግሩኝ አስቀድመን ከቻምፒየንስ ሊግ ተሰናብተን ነበር። ወደ ውድድር ዘመኑ ማብቂያ አካባቢ ነበር ፍላጎት እንዳለኝና እንደሌለኝ
እየጠየቁኝም ያኔ ነበር ይመስለኛል። ለቤኔፊካ በመጨረሻዎቹ 2 ጨዋታዎች ወቅትም ይመስለኛል ያኔ ነበር ጥያቄው የቀረበው ሲሉም ይናገራሉ። የ2013ቱ ጆዜ ሞሪኒዮ ለዛሬው ሞሪኒዮ ምን ምክር ይሰጠው ነበር የሚል ጥያቄም ቀርቦላቸው ነበር። ይህም ከባድ ጥያቄ ነው። ነገር ግን የዛሬው ሞሪኒዮ ነው በ2013ቱ ሞሪኒዮ ምክር መስጠት የሚችለው እንጂ የ2013ቱ አይደለም። ለዛሬው ሞሪኒዮ ምክር መስጠት የሚችለው አንተ ለአባትህ ነው የምትመክረው ወይንስ ደግሞ አባትህ ነው ለአንተ የሚመክረህ? ሁልጊዜም በጣም ረጋ ማለት አለብህ። ለእኔ ከ5 ከ10 ወይም ከ20 ዓመታት በፊት ከነበረው ይልቅ አሁን ላይ ረጋ ማለት ይበልጥ ቀሎልኛል። 24ን በ7 ብታበዛው ብዙ የእግር ኳስ ሰዓታትን ታገኛለህ። በእነዛ ሰዓታት ውስጥ ነው ረጋ ብለህ መቆየት ያለብህ። እኔ በፊት እዚህ ስመጣና ስወጣ ከነበረው ይልቅ አሁን ላይ የተሻልኩኝ እንደሆንኩ ይሰማኛል ሲሉ ነው ጆዜ ሞሪኒዮ ሀሳባቸውን እየሰጡ እንደሚገኝ ይፋ የተደረገው። ቶኒ ክሮስ ሀሳቡን ሰጥቷል። ባሎን ዶር ለኪቪቻ ክቫራትስኬሊያ መሰጠት አለበት ሲል ነው ቶኒ ክሮስ የተናገረው። ምናልባት ላይ ያሸንፍ ይችላል፣ ነገር ግን ያለምንም ጥርጥር እሱ የአንደኝነት ደረጃ ግን ይገባዋል። የዓለም ዋንጫ ምርጡ ተጫዋች ሜሲ፣ ጁድ ቤሊንጋም፣ ኬሊያን ምባፔና ሮድሪ በክለብ ደረጃ መደበኛ ወይም መካከለኛ የሚባል የውድድር ዘመንን ነው ያሳለፉት። ክቫራ ግን በአሁኑ ሰዓት የዓለም ምርጥ ከሚባለው ክለብ ጋር ምርጡ ተጫዋች እንደነበር ግን ማስታወስ ይቻላልና የተጫዋች ቢያሸንፍ ደስ ይለኛል ሲል ጭምር ነው ቶኒ ክሮስ የተናገረው። የአርጀንቲና ተጫዋቾች ቅጣት ተጥሎባቸዋል። በዓለም ዋንጫው ፍጻሜ ጨዋታ ወቅት የተፈጠረውን አለመግባባት ተከትሎ የአርጀንቲና ተጫዋቾች ቅጣት ተጥሎባቸዋል። በዚህ መሰረትም የአርጀንቲናው አማካይ ፓሬዴስ በፊፋ የ10 ጨዋታዎች ቅጣት ተጥሎበታል። ፓሬዴስ በወቅቱ የስፔን ተጫዋች ጋርሲያን እንዲሁ አንገቱን ሲይዘው እንዲሁም ጋቪንም መሬት ላይ ሲጥለው ተስተውሎ ነበር። ሮድሪ ደስታውን ለመግለጽ ሲሮጥ ደግሞ ሆዱን የተማታው የአርጀንቲናው ተከላካይ ሞሊናም በበኩሉም የ7 ጨዋታዎች ቅጣት እንደተጣለበት ነው ይፋ የተደረገው። ፓሬዴስ 10 ጨዋታዎችን መቀጣቱን እንዲሁ ገልጸንላቸዋል። በተጨማሪም ሁለቱም ተጫዋቾች $90,000 የገንዘብ ቅጣትም ተጥሎባቸዋል። ሞሊና እና እንዲሁ ደግሞ ፓሬዴስ ማለት ነው። የአርጀንቲና ተጫዋች ቲያጎ አልሜዳ በበኩሉ የአንድ ጨዋታና $30,000 የገንዘብ ቅጣት ተላልፎበታል። በስፔን በኩል ጋቪ የአንድ ጨዋታ ቅጣትና $30,000 የገንዘብ ቅጣት የተጣለበት ተጫዋች ነው። የአርጀንቲና እግር ኳስ ፌዴሬሽን ቡድኑ ላሳየው ፖለቲካል ይዘት ያለው መልእክትም $321,000 የገንዘብ ቅጣቶች ተጥሎበታል። በተጨማሪም ብሔራዊ ቡድኑ በቀጣይ በሚያደርጋቸው 2 የሜዳ ላይ ጨዋታዎችም ደጋፊዎችን በግማሽ ቀንሶ እንዲገባ ጭምር ነው እንደተወሰነበት በፊፋ በኩል ይፋ የተደረገው። ሻክታር ዶኔስክ በቼልሲ ስቴዲየም ጨዋታቸውን ያደርጋሉ ተብሏል። ቼልሲዎች የዩክሬኑ ክለብ ሻክታር ዶኔስክ ከስታንፈርድ ብሪጅ ስቴዲየምን እንዲጠቀም ፍቃድ መስጠቱን ይፋ አድርጓል። ሻክታር ዶኔስክ በሀገሪቱ እንግዲህ ያሉትን ነገሮች ከተቀሰቀሰ ወዲህ በስቴዲየም ጨዋታ ማድረግ እንዳልቻለም የሚታወቅ ነው። ይህን ተከትሎ ስታንፈርድ ብሪጅ ስቴዲየምን ለመጠቀምም ከቼልሲ ጋር ከስምምነት እንደደረሱ ነው የተነገረው። ሻክታር ዶኔስክ በቀጣይ የሜዳ የቻምፒየንስ ሊግ የሊግ ጨዋታዎችን በስታንፈርድ ብሪጅ ስቴዲየም ያደርጋል ተብሏል። ቼልሲ በዚህ ዓመትም በአውሮፓ ቻምፒየንስ ሊግ ውድድር ላይ እንደማይሳተፍ ይታወቃልና በዚህ ምክንያትም ሻክታር ዶኔስክ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በዚህ ስቴዲየም እንዲያደርግም ፍቃድ እንደተሰጠው ጭምር ነው እየተገለጸ የሚገኘው። ስለዚህም በሚቀጥለው የውድድር ዓመት የዩክሬኑ ክለብ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በዚህ ስቴዲየም ላይ እንደሚደረጉ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን አዳዲስ የዝውውር ጉዳዮችን የሚያካትትበት ከዛ ውጪ ትላንትና የተደረገውን ጨዋታን ጨምሮ ዛሬ የሚደረጉ ጨዋታዎችንም በስፋት ያነሳንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስትከታተሉን ስለነበራችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖረው ፕሮግራማችን ሌሎች ርዕሰ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁን ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኝ።